90% ወንዶች የማያውቁት ሴት ልጅን ጥልቅ ፍቅር የሚያስዝና የፍቅር እስረኛ የሚያደርግ ምስጢር። ምናልባት የዚህ ቪዲዮ ርዕስ ሴት ልጅን የፍቅር እስረኛ የሚያደርግ ምስጢር የሚለው ነገር ብዙዎቻችሁን የሚስብ ይመስላል። እስረኛ የሚለው ቃል ምናልባት ትንሽ ከባድ ሊመስል ይችላል። እዚህ ላይ ግን የምንናገረው ስለ ማስገደድ ወይም ማታለል ሳይሆን ስለ አንድ ሴት በፈቃደኝነትና ከልብ ወንድን እንድትወድ እንድታከብርና የህይወቱ አካል አድርጋ እንድታይ የሚያደርጉ ጥልቅ የሰውነትና የስሜት ትጋት ነው። 90% የሚሆኑት ወንዶች አንዳንድ እነዚህን መሰረታዊ ነገሮች ይላሉ ወይም በቀላሉ አያውቋቸውም። እነዚህ ነገሮች ግን ወንድና ሴት ልጅን በጥልቅ ፍቅር የሚያስተሳስሩ ወሳኝ የስነ ልቦናና ስሜታዊ ገጽታዎች ናቸው። ዛሬ በሜሬጅ ሴክሬትስ ኤንድ ሶሉሽንስ ቻናላችን ሴትን በደስታ ፍቅር እስረኛ የምታደርጉበትን ምስጢር ሳይሆን ከእርሷ ጋር እውነተኛ ጥልቅ ዘላቂ ፍቅርን የምትገነቡበትን እውነተኛ መንገድ እንፈታዋለን። ይህ ለሁላችንም ወሳኝ ትምህርት ነው። አብራችሁን ቆዩ፣ እስከ መጨረሻ ተከታተሉን። ቻናላችንን ሰብስክራይብ ማድረግን እንዳትረሱ። በመጀመሪያ ጥልቅ ፍቅር ስንል ምን ማለታችን እንደሆነ እንግለጽ። እዚህ ላይ የምንናገረው ስለ አንድ ጊዜያዊ ስሜት፣ ስለ አካላዊ መማረክ ወይም ስለ ውጫዊ ነገሮች አይደለም። ጥልቅ ፍቅር ማለት አንዲት ሴት ራሷን ሙሉ በሙሉ ደህንነት የሚሰማት፣ የምትከበር፣ የምትሰማ፣ የምትረዳና በወንድ ህይወት ውስጥ እውነተኛ ቦታ እንዳላት የምትረዳበት የስሜትና የአእምሮ ትስስር ነው። ይህ አይነቱ ፍቅር ነው በፈቃደኝነት የፍቅር እስረኛ የሚያደርጋት። ታዲያ እነዚህ ምስጢሮች ምንድን ናቸው? አንደኛ፣ ጥልቅ የመስማት ችሎታና የስሜት እውቅና። ብዙ ወንዶች የሚሰሙ ይመስላቸዋል፣ ግን አብዛኛውን ጊዜ የሚመልሱበትን ሲያስቡ ነው የሚቆዩት። አንዲት ሴት የምትፈልገው ችግሯን እንድትፈታላት ብቻ አይደለም፣ የምትፈልገው እንድትሰማ ነው። ስሜቷን እንድትረዱላት፣ ሐሳቧን እንድታዳምጡላት ነው። የምስጢሩ ቁልፍ ስትናገር አታቋርጣት። አይኖቿን ተመልከት። የምትናገረውን ለማሰብ ጊዜ ስጣት። ይሰማሻለሁ፣ ያ ስሜትሽ ተፈጥሯዊ ነው፣ የተሰማሽ ይሰማኛል አይነት መልሶችን ስጣት። ስሜቷን ማረጋገጥ ለሷ ደህንነት ይሰጣታል። ይህ ደህንነት ደግሞ ወደ ጥልቅ ትስስር ያመራል። ሁለተኛ፣ ስሜታዊ ክፍትነትና ተጋላጭነት ነው። አንዳንዴ ወንዶች ጠንካራ መስሎ ለመታየት ሲሉ ስሜታቸውን ይደብቃሉ። ግን አንድ ሴት የምትወደው ግልጽና እውነተኛ የሆነ ወንድን ነው። የራስን ፍራቻ፣ ህልም፣ ደስታና ሐዘን ከእርሷ ጋር ስታካፍል የቅርብ ትስስር ይፈጠራል። የምስጢሩ ቁልፍ ዛሬ ቀን ጥሩ አልነበረም፣ በዚህ ነገር ላይ ትንሽ ይጨነቃለሁ፣ ይህ ነገር በጣም አስደስቶኛል ብለህ ስሜትን በግልጽ ግለጽላት። ስትከፍትላት እሷም ትከፍትልሃለች። ይህ ስሜታዊ ተጋላጭነት ፍቅራችሁን ያጠነክረዋል፣ እንደ ቡድን እንድትተያዩ ያደርጋችኋል። ሶስተኛ፣ ትናንሽ የማስታወስና የማሰብ ምልክቶች። ትልልቅ ስጦታዎችና ታላቅ ድርጊቶች ጊዜያዊ ደስታ ሊሰጧት ይችላሉ። ነገር ግን አንዲት ሴት በየቀኑ በምታደርጋቸው ትናንሽ ነገሮች የምትወደውን ወንድ ታያለች። የምስጢሩ ቁልፍ የምትወዳቸው ነገሮች አስታውስ። ከስራ ስትመጣ የምትወደውን ቡና ይዘህላት ግባ። ድካሟን አስተውለይ ዛሬ እራትን ያለ ስራ በላት። ያለ ምንም ምክንያት አስበሻለሁ የሚል አጭር መልእክት ላክላት። እነዚህ ትናንሽ ነገሮች ያየኛል፣ ያስበኛል የሚል ትርጉም አላቸው። እነዚህ የፍቅር እውነተኛ መሰረቶች ናቸው። አራተኛ፣ የራሱ ዓላማና ፍላጎት ያለው። አንድ ሴት የምትወደው የራሱ የሆነ ዓላማ፣ ህልምና ፍላጎት ያለው ወንድ ነው። ሁሉም ህይወቱ በእሷ ላይ ብቻ የተመሰረተ ወንድ አብዛኛውን ጊዜ ስሜታዊ ሸክም ይሆናል። የምስጢሩ ቁልፍ በምትሰራበት ስራ ላይ፣ በምትወደው ነገር ላይ፣ በምትኖርበት ህይወት ላይ ጉጉት ይኑሪ። ይህ ጉጉት ወደ እሷም ይተላለፋል፣ ከጎኔ እንድትቆም ያደርጋታል። አንተ የራሴ ዓለም ስኖሪ እሷ በዚህ ዓለም ውስጥ ልዩ ቦታ እንዳላት ይሰማታል። አምስተኛው፣ እውነተኛ ክብርና እኩልነት ነው። ክብር ማለት በር መክፈት ወይም ሂሳብ መክፈል ብቻ አይደለም። ክብር ማለት የእርሷን አስተያየት፣ ፍላጎት፣ ስሜትና ህልም እውነተኛ ዋጋ መስጠት ማለት ነው። እኩል አጋር መሆኗን ማሳየት ነው። የምስጢሩ ቁልፍ ውሳኔዎች ላይ አሳትፋት። ህልሟን ደግፍ። ስራዋን፣ ትምህርቷን ወይም ፍላጎቶቿን አክብር። የእርሷን ድንበር አክብር። አንቺ ብቻ ሳይሆን እኔም በዚህ ግንኙነት ውስጥ ነኝ የሚል ስሜት ስጣት። ይህ እኩልነትና ክብር ለረጅም ጊዜ የሚዘልቅ ፍቅርን ይመሰርታል። ስድስተኛ፣ ቀልደኛነት እና አዲስ ነገር የመሞከር ፍላጎት። ህይወት ሁል ጊዜ ከባድ መሆን የለባትም። ቀልደኛነት፣ አብሮ መሳቅና አዲስ ነገር የመሞከር ፍላጎት ፍቅርን ያድሳል። የምስጢሩ ቁልፍ አብራችሁ ተጫወቱ፣ አዲስ ቦታዎች ሂዱ፣ አዲስ ልምዶችን ተጋሩ፣ ቀልድ አዋቂ ሁኑ።
ይህ ቀልደኛነትና ጀብደኝነት ግንኙነታችሁን አስደሳችና አስደሳች ያደርገዋል። ሰባተኛ በራስ መተማመንና የአመራር ብቃት። አንዲት ሴት በራስ የመተማመን ስሜት ያለውንና አስፈላጊ ሲሆን ውሳኔ መስጠት የሚችል ወንድ ትወዳለች። ይህ ማለት ገዢ መሆን ማለት አይደለም፣ ነገር ግን አቅጣጫ ማሳየትና ለግንኙነት መሪነት መውሰድ ማለት ነው። የምስጢሩ ቁልፍ የት እንሂድ ብትል አልወሰንኩም ከማለት ይልቅ ይህንን ቦታ ብንሄድ ደስ ይለኛል ምን ትያለሽ ብለህ አማራጭ ሰጥ። በራሴ ህይወትም ሆነ ግንኙነት ውስጥ የብቃት ስሜት ይኖር። ይህ እርግጠኝነትና አመራር ለሴቷ የደህንነት ስሜት ይሰጣታል። አሁን እነዚህ ምስጢሮች ከተረዳን ብዙ ወንዶች የሚያደርጓቸውን የተለመዱ ስህተቶችን ባጭሩ እንመልከት። አንደኛ አለመስማማት ነው። ትኩረትን ባለመስጠት ወይም በስልክ በመጫወት ስሜቷን ማሳነስ። ሁለተኛው ስሜታዊ መዝጋት ነው። የራስን ስሜት መደበቅ ወይም የእሷን ስሜት ማቃለል። ሶስተኛው የቁጥጥር ፍላጎት ነው። የእርሷን ውሳኔዎች መወሰን ወይም ህይወቷን ለመቆጣጠር መሞከር። አራተኛ የማያቋርጥ ትችት ነው። ሁሉ ጊዜ የእርሷን ድክመቶች ብቻ ማየት። አምስተኛው ምንም ፍላጎት የሌለው መሆን። የራስ ህይወትም ሆነ ፍላጎት የሌለው ሆኖ በእሷ ላይ ብቻ መደገፍ። እነዚህ ነገሮች ሴትን የፍቅር እስረኛ ከማድረግ ይልቅ ከአንተ የሚያርቋት ናቸው። እንግዲህ እነዚህ ናቸው 90% ወንዶች የማያውቁት ነገር ግን ሴት ልጅን ጥልቅ ፍቅር የሚያስዙት። እነዚህ ምስጢሮች ምንም አይነት ማታለያ ሳይሆኑ እውነተኛ ጥልቅና ዘላቂ የሆነ ፍቅርንና ትስስርን ለመገንባት የሚያገለግሉ መሰረታዊ የሰውነትና የስሜት እሴቶች ናቸው። አንዲት ሴት በዚህ መንገድ ስትወደድና ስትከበር በፈቃደኝነት የፍቅር እስረኛ ትሆናለች። ይህንን ቪዲዮ በማየት ምን ተማራችሁ? ከነዚህ ነጥቦች ውስጥ የትኛው ይበልጥ ገፋችሁ? ሐሳባችሁን፣ ልምዶቻችሁንና አስተያየቶቻችሁን ከታች ባለው ኮሜንት ላይ አጋሩን። የእናንተ አስተዋጽኦ ለብዙዎች ትምህርት ሊሆን ይችላል። ይህ ቪዲዮ ልባችሁን ከነካ ለሌሎችም እንዲደርስ ላይክ እና ሼር ማድረጋችሁን እንዳትረሱ። ለተጨማሪ ጥልቅ የትዳር ምስጢሮችና መፍትሄዎች የእኛን ሜሬጅ ሴክሬትስ ኤንድ ሶሉሽንስ ቻናል አሁን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ሰላም፣ ፍቅርና ደስታ በግንኙነታችሁ ውስጥ ይንገስ።